አሁኑኑ ጀምር። ወዳጆቼ ዛሬ በአዲስና ለየት ባለ ርዕስ ተገናኝተናል። አሁኑኑ ጀምር። ስንቶቻችን በራሳችን ላይ ትልቅ ሕልም ጸንሰን የማይረባ ሕይወት እንገፋለን? ስንቶቻችን መድረስ የምንፈልገውን ከፍታ ላይ ከመድረስ ይልቅ በእያንዳንዱ ቀን በምኞትና በመናፈቅ ዝለናል? እስከ መቼ ድረስ በምኞት ብቻ? እስከ መቼ ድረስ በጉጉት? ከዚህ ቪዲዮ በኋላ ግን ውስጣችን በተቀመጠው አቅም ልክ መኖር እንጀምራለን። ከምኞት ባለፈ መልኩ በሕይወታችን ላይ ትልቅ ለውጥ ማየት እንጀምራለን። ወዳጄ ይህች ዓለም የአሸናፊዎች ብቻ ናት። ለአንተ ምኞትና ፍላጎት ቦታ የላትም። ወደ ውጤት እስካልቀየርከው ድረስ ምኞትና አቅምህ ዋጋ የሚሰጠው ማንም የለም። ይህች ዓለም ማየት የምትፈልገው ውጤትህን ብቻ ነው። ሁሉም የደረስክበትን ቦታ ሲያይ ነው ቦታ የሚሰጥህ። እስከዛው ግን እመነኝ ዋጋ ርካሽ ነው። ታዲያ ውስጥ ያለውን ትልቁን አቅምህን ተጠቅመህ የሕይወትን አቅጣጫ በመቀየር ፈንታ ተቀምጠህ ለመለወጥ በሐሳብ ባህር ውስጥ ብትዋኝ፣ በምኞት ዓለም ብትንሳፈፍ፣ እሆነዋለሁ ብለህ የምታስበውን ሁሉ ብትለፈልፍ ማንም ከቁም ነገር አያይልህም። ውስጥ ያለውን መቻል አቅምህን የምታውቀው አንተ ነህ። ማንም የውስጥህን መሻት አይቶ አዎ አንተ ትልቅ ነህ፣ ትልቅ ቦታ ይገባሃል አይልህም። አትሳሳት። ነገር ግን ውስጥ ያለው ትልቁ አቅምህ ሲገለጥ፣ በአንተ በኩል ትላልቅ ነገሮች ሲሰሩ፣ እመነኝ ሁሉም ቦታ ይሰጡሃል፣ ያከብሩሃል። ምን ታደርገዋለህ? ይህች ዓለም እንደዚህ ናት። አሁንም ንቃ። ከማንም ምንም አትጠብቅ። ከፈጣሪ በቀር ለማንም ጉድለትን አታሳይ። ነገር ግን በራስህ ላይ ወስነህ በአዲስ መንፈስ ተነሳ። አንተ ከማን ታንሳለህ? በዓለም ላይ ብዙ ነገር የጎደላቸው የሚመስሉ ነገር ግን የልብ ዓይኖቻቸው የበራላቸው የዚህን ዓለም ታሪክ የለወጡ ብዙ ሰዎች አሉ። ማንም የተለየ አፈጣጠር ይዞ የተወለደ የለም። ሁላችንም ወደዚህ ምድር ስንመጣ ምንም የማናውቅ ነጭ ወረቀቶች ነበርን። ነገር ግን በጊዜ ቆይታ ቦታችንና ደረጃችን፣ አኗኗራችን እየተለወጠ መጣ። ለሌላው የተቻለ ለአንተ የማይቻልበት ምንም ምክንያት የለም። የአሁኑ ማንነታችን የብዙ ጥርቅሞች ውጤት ነው። የአስተሳሰባችን፣ የኖርንበት አካባቢ፣ የአመለካከታችን ውጤት ነው። ዛሬ ሕይወትህን መቀየር እንደምትችል በፍጹም ልብህ ብታምን በእርግጠኝነት ሕይወትህን ለመቀየር ትችላለህ። ቢያንስ ጨለማ ውስጥ ሆነ ሳለህ ብርሃንን መናፈቅ የግድ ይልሃል። እንደ ሰማይ የራቀ የሚመስልህን የሕይወት ምኞትህን በዲሲፕሊን መጓዝ ብትጀምር ባላሰብከው ፍጥነት ወደ ናፈቅከው ቦታ ትደርሳለህ። ማድረግ የምትፈልገውን ማሳካት የምትመኘው ነገር ካለ ልፋ፣ ተለማመድ። እየከበደን ቢሆን ሞክር፣ ታግል። አልችልም አትበል። ለጊዜው አልቻልኩም በል። ሊችል የተወለደ እንጂ ችሎ የተወለደ ማንም የለም። ለምን መዋኘት እየፈለግ መርጠብ ትፈራለህ? መለወጥን እየተመኘ መጀመር አቃተህ? ተኝተህ ፈጣሪ ያውቃል አትበል። ማንም መጥቶ ሕይወትን እንዲለውጥ እየጠበክ ነው። ማንም አይመጣም። ማንንም ደግሞ አትጠብቅ። በሚለዋወጠው ጊዜያዊ ስሜትህ ሕይወትን አትምራ። ሰበበኛ አትሁን። እየደበረን ቢሆን ተነስ፣ እየቀፈፈውን ቢሆን ጀምረው። ያኔ የሚጻፍልህን ታሪክ እየሰራ ነው። የተግባር ሰው ሁን። ሕልም ጋር እንዳትደርስ እንቅፋት የሆነብህን ዛሬ ቅበረው። ባለሱቅ ዱቤ ዛሬ የለም ነገ እንጂ ሲል ነገ በአንተ እጅ እንዳይደለ የነገረ ነው። አንድ ታዋቂ ፈላስፋ ሲጠየቅ የምር ሕይወቱን መለወጥ የሚፈልግን ሰው እንዴት ታውቃለህ ለተባለው ጥያቄ ነገሮችን ለነገ የማያሳድር ሰው፣ ነገሮችን ለነገ የማይቀጥር ሰው እሱ ትልቅ ቦታ ይደርሳል፣ ሕይወቱንም ይለውጣል ብሎ ተናገረ። በእጅ ያለው ዛሬ ነው። ጠንክረህ ስራ፣ ሕይወትህን ለውጥ አሁኑኑ። ማንም ሊለውጥ አይመጣም። ብዙ ሰው ሊሰማው የማይፈልገውን አንድ እውነት ዛሬ ይነግርሃል። ማንም ሊለውጥ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለውጥ እስካልተንቀሳቀስ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምህን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ፣ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከመጨረሻ መመልከት። አንደኛ መራራውን ሀቅ ተቀበል። ማንም አንተን ለማዳን
ሊለውጥህ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ ከድርጊት ውጪ አጉል ምኞት። ማንም ያንተን የድል በር አያንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን እምቅ አቅም ተመልክቶ አያጨበጭብልህ ወይም አያበረታታም። ጎበዝ ለምን እንዲያታረግም አይልህ። አነቃቂ ንግግሮችን እንኳን ብትሰማ ሕይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠጣል። ሰበቦችህ ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም ማለት ጊዜህን ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይኖርህ ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜህን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግህ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎችን ወይም ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንፃ የጀመሩ ይመስሏችኋል? አይደለም። ጥቂት ጅማሬ ያለማንም እርዳታ ያለማንም መማከር ዝም ብለው ወደፊት ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች እየተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸው። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ እምቅ አቅምህን እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥ መስዋዕት ነው። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ፣ ተፋለም። ጊዜው አሁን ነው። ለዛሬ ይዤላችሁ የመጣሁት ትምህርት ይህን ይመስላል። በእውነት ከተማማርንባቸው የተማራችሁትን ነገር በኮሜንት ሴክሽን ላይ ልታስቀምጡልኝ ይፈልጋሉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ። ለብዙዎች እንዲደርስ ላይክ፣ ሼር እንድታደርጉ በትህትና ጠይቃለሁ። የእናንተው ምርጥ ቻናል ኢንስፓየር ጀነሬሽን። በፍጹም እንዳታቆም። የገጠመህ ያለህበት ሁኔታ ወደፊት የሚገጥምህ ምንም ይሁን ምንም በፍጹም እንዳታቆም። ሰምታቸው የማታውቃቸው ሐሳቦች ይሰጡብሃል። አይተ የማታውቀው ከባድ ሁኔታ ይፈጠራል።
ይፈጠርብሃል። ከየትኛውም ጊዜ በላይ አጣብቂኝ ውስጥ ትገባለህ። ፈተናህ ይበዛል። ነገር ግን በፍጹም እንዳታቆም። ማንም ሕይወቱን ለመቀየር የሚታትር ሰው የሚገጥመውን ነገር ሁሉ ያጋጥማል። ልትሰለች ትችላለህ። ሰውነትህ ሊዝል ይችላል። ተስፋ ልታጣ ትችላለህ። ውስጣዊ መነቃቃትህ፣ የቀድሞ ተነሳሽነትህ ሊጠፋ ይችላል። ነገር ግን አሁንም በፍጹም ወደፊት መጓዝህን፣ ለተሻለው ማንነትን መስራትህን እንዳታቆም። ቆሞ ያተረፈ፣ አቁሞ የተሳካለት፣ ተስፋ ቆርጦ የተሻለ ከፍታ ላይ የደረሰ የለም። የሁሉም እድገት የመጣው በእንቅስቃሴ ውስጥ ነው። የሁሉም ለውጥ የመጣው አንድ እርምጃ ወደፊት ፈቀቅ በማለት ነው። የሁሉም ስኬት ከድፍረትና ቆራጥነት በኋላ እየተፈጠረ ነው። በፍጹም እንዳታቆም። አዎ ወዳጄ፣ በፍጹም እንዳታቆም። በጭራሽ ወደ ኋላ እንዳትል። ምንም ይፈጠር፣ እግዚአብሔር አምላክህ በሚሰራልህ ሥራ ተስፋ አትቁረጥ። እርሱ በሚመራ መንገድ የሰው ልጅ ከምንም ነገር በላይ ሊታገሰውና ሊደራደርበት የማይችለው ነገር ንቀትን ማስተናገድ ነው። በሰዎች ዘንድ መናቅ እውነትም የራሱን ዋጋ ለሚያውቅና ክብሩን ጠብቆ ለሚኖር ሰው በጣም ውስጥን የሚያሳምምና የሚያስቆጣ ተግባር። አስከፊው ነገር ደግሞ እናንተን የሚንቋችሁ ሰዎች በድንገት ወይም ባለማወቅ የሚያደርሱባችሁ ሳይሆን ሆን ብለው አቅደው እናንተን ከቀረጹበት አይምሯችሁ አውጥተው የሚያሳዩአችሁ ምስል ነው። ድክመትን ባዩባችሁ ጊዜ ይገፏችኋል። ዋጋችሁንም አሳንሰው ሲያዩአችሁ የበታች ያደርጓችኋል፣ ይንቋችኋል። በተጠራጠራችሁ ወቅት የበላይ ለመሆንና ለመታየት ይፈልጋሉ። ከዚህ ቪዲዮ በኋላ ግን ሰዎች እናንተን መናቅ ያቆማሉ። ሰዎች እናንተን እንደ አራስ ነብር መመልከት ይጀምራሉ። ይህ እንዲሆን ሰዎች ላይ መጮህ አይጠበቅባችሁ፣ ጠበኛ መሆን አይጠበቅባችሁ። ብልህ ሰው በሚያደርጋቸው ጥበቦች በተሞሉበት ስትራቴጂዎች ብቻ የሚንቋችሁን ሰዎች ድል ማድረግ ትችላላችሁ። እንዲሁም ወደፊት አዲስ የሚተዋወቃችሁን ሰዎች በትልቅ መነጽር እንዲመለከቷችሁ የሚያደርግ ተግባር ነው። አንዳንዴ ሰዎች ሲሪየስሊ ሳይወስዷችሁ ሲቀር ንቀት አከናንቧችሁ አያውቁም። በጣም የምታምኗቸው የልብ ጓደኞቻችሁ፣ የፍቅር አጋሮቻችሁ፣ የቤተሰብ አባል ሊሆን ይችላል። በእናንተ ላይ ንቀትን ሲያራምዱባችሁ አስተውላችሁ ታውቃላችሁ? በዛ ቦታ በመገኘታችሁ ክብር ብቻ ክብርን ተነፍቃችሁ ይሆናል። ክብር የማይገባችሁ ሆናችሁ ሳይሆን በትክክለኛው መንገድ ክብራችሁን ስላልፈለጋችሁት። የሚጠበቅባችሁ ነገር ራሳችሁን የምትይዙበትን ነገር መቀየርና ገደብ የምታስቀምጡባቸው ነገሮች ላይ ሲሪየስና ኮስታራ በመሆን መሞከር ነው። ስለዚህ አሁንም ጊዜ ሳናጠፋ እነዚህን ንቀትን የምትከላከሉበትን እና ሰዎች አሳንሰው እንዳይመለከቷችሁ እንዲሁም እስከ ወዳኛው ክብራችሁን አስጠብቃችሁ እንድትኖሩ የሚያስችሏችሁን 4 ድንቅ ጥበቦች በጥልቀት እንመለከታለን። ከእናንተ የሚጠበቀው በጥሞና ቪዲዮውን እስከ መጨረሻው መመልከትና ካላችሁ ውድ ጊዜ 2 ሰከንድ በመስጠት ብቻ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ አድርጋችሁ የዚህ የቁም ነገር ቻናል ቤተሰብ እንድትሆኑ በትህትና ጋብዛችኋለሁ። አሁን ቀጥታ ወደ ነጥቡ እንሂድ። አንደኛ አትችሉም ያሏችሁን ነገር ጠቅላላ ሰርታችሁ አሳዩአቸው። ከንቀቶች ሁሉ የከፋው ንቀት የሆነ ሰው እናንተን አንድን ነገር መስራትና ማሳካት እንደማትችሉና ያንን ነገር እናንተ ካደረጋችሁት እንደሚገረሙ ሲነግሯችሁ፣ ከዚህ በላይ ንቀትም የገዛ ማንነትንም ማሳነሱ መመልከት የለም። ለራሳችሁ ብቻ ሳይሆን ለኔም ብላችሁ አትችሉም የተባላችሁትን ነገር በሙሉ አድርጋችሁትና አሳክታችሁት ለነዛ ሰዎች እንድታሳዩአቸው መክራችኋል። ታዲያ ይህን ማድረግ 2 ትልልቅ ጥቅሞችን ይሰጣችኋል። አንደኛ፣ አትችሉም፣ አታደርጉትም እያሉ ለተሳለቁባችሁና ለሳቁባችሁ ለናቋችሁ ለነዛ ሰዎች ድል አድራጊነታችሁንና ማን እንደሆናችሁ በማሳየት መንፈሳችሁ እንዲረካና እንዲደሰት ያደርጋል። ሁለተኛውና ዋነኛው ጥቅም ደግሞ ታድጉበታላችሁ። ያ ንቀት በሰዎች ዘንድ የበታችነት ሆኖ መቆጠር፣ ያ የዋህነትና ዝምተኛ ስለሆናችሁ ብቻ እንደ ሞኝና እንደ ደካማ የታያችሁበት የሰዎች እይታ እናንተን ይበልጥ ያገነፍላችኋል። በስራችሁ ላይ ለውጤት ብቻ ያለምንም ምሕረት የለሽ መዘናጋት ጠንክራችሁ እንድትሰሩና እስከ ወዲያኛውም እንድትለወጡ ይረዳችኋል። አያችሁ፣ ችሎታችሁን ሁላችሁም ታውቃላችሁ። ያላችሁን አቅምና ምን መስራት እንዳለባችሁ ጠንቅቃችሁ ታውቃላችሁ። አሁን ግን ገንዘብ ስለሌላችሁ ወይም የሚገባችሁ ቦታ ላይ ስላልሆናችሁ ሰዎች ስም ያወጡላችኋል። ከጀርባሞቹም ሆነው ያሟችኋል፣ ይወጓችኋል።
የፍቅር ጓደኛችሁም የተሻለ የፍቅር አጋር ማግኘት ይችላለሁ ብለው ስለሚያስብ ጥሎ ሊሄድ ይችላል። የምታውቋቸው ጓደኞቻችሁ ከእነርሱ ዙሪያ አግልለው ያርቋቸዋል። አሁን እነርሱ ስለተለወጡ እንደማትመጥኗቸው በቃላት ሳይሆን በተግባሮቻቸው ያሳዩአችኋል። በአጠቃላይ ትናቃላችሁ። ይህን ሁሉ ንቀት ግን ተቀብሎ አብሮ ከእነርሱ ጋር እየሳቁ መኖር ወይም ለሁሉም ንቀቶች ኃላፊነት ወስዶ ራስ ላይ በመስራት ራስን እስከ መጨረሻ መለወጥ። እናም የናቋችሁን ሰዎች ድል ማድረግ፣ እግረ መንገዳችሁን ራሳችሁን ማሳደግ። ይህ ሁሉ ትልቅ ኃላፊነት ይጠይቃል። ስለዚህ አትችሉም ያሏችሁን ሰዎች አፋቸውን እንዲዘጉ ማድረግ አለባችሁ። ሀገርን ጥሎ በመጥፋት ሳይሆን ከነርሱ ጋር ጠብ ውስጥ በመግባት ሳይሆን በጩኸት ከነርሱ ጋር በመሰዳደብ ሳይሆን ለራሳችሁ ለጊዜው በመሰወር ተሰውራችሁን ጠንክራችሁ በመስራትና ራሳችሁ ላይ ኢንቨስት በማድረግ በገንዘብ ብትናቁ ያለውን ነገር ሁሉ እንደምትሻሽሉ አስባችሁ ራሳችሁ ላይ ብቻ በመስራት ህይወታችሁ መለወጥ ትችላላችሁ። አብዛኛውን ሰው የሚያናንቀው ገንዘብ እንደሆነ ይታወቃል። ነገር ግን ያንን ነገር ቢሆን ሰርታችሁ ታመጡታላችሁ። ንቀት እንድትበረቱ ያደርጋችኋል። ከኋላችሁም የሚገፋችሁም ትልቅ ኃይል እንደውም እንደ ነዳጅ ብትጠቀሙበት ለነገ ህልውናችሁ ስትሉ ራሳችሁን ብትቀይሩ እግረ መንገዳችሁን ደግሞ ለናቋችሁ ሰዎች ሰርታችሁ ብታሳዩ ከዚህ በላይ ንቀትን መበቀል ምናል? ስለዚህ ራሳችሁ ላይ አብዝታችሁ ስሩ። የናቋችሁን ሰዎች እንዲያከብሯችሁ እናንተ አታድርጉትም አሰሩትም ያሏችሁን ነገሮች ሁሉ ሰርታችሁ አሳዩዋቸው። ሁለተኛ፣ ገደቦችን ማስቀመጥ። ገደቦች ማለት ግንብ ማስቀመጥ ማለት አይደለም፣ ወይም ሰዎች ወደ እናንተ እንዳይጠጉ ግድግዳ ማድረግ ማለት አይደለም። ነገር ግን መስታወቶች ናቸው። ማን እንደሆናችሁና ማን እንደሆናችሁ ለሰዎች ያንጸባርቃሉ። የእናንተ ገደቦች በጭራሽ የማትቀበሏቸውን ነገሮች በደንብ አድርገው ይነግሩላችኋል። ለነዛ ለሚነቋችሁ ሰዎች በደንብ ያብራሯቸዋል። ስለ ራሳችሁ 1000 ጊዜ ገለጻ ማድረግ አይጠበቅባችሁም። ገደብ ካላችሁ አንድ ሰው በትክክል ትሪት እንዲያደርጋችሁ አትለምኑ። በቀላሉ መስመር ብቻ ታሰምራላችሁ። ያንን ካደረጋችሁ እነርሱ ባህሪ ሰለባ እንድትሆኑ አያደርግ። ምክንያቱም የሚልቋችሁ ሰዎች ትቷችሁ እንደምትሄዱ አያውቁ ወይም አይመስላቸው። ገደቦችን ማስቀመጥ ሰዎች እናንተን በምትፈልጉበት መንገድ ትሪት እንዲያደርጓችሁ የሚያደርግ ኃይል ነው። የናቃችሁ ሰዎች መልሶ መሰዳደብ ወይም መልሶ እነርሱ መናቅ አይደለም አሸናፊ የሚያደርጋችሁ። ለእነርሱ የምትሰጡት ነገር ግን በመመጠን ነው የምታሸንፏቸው። ጊዜያችሁን፣ ኃይላችሁን፣ ትኩረታችሁን ለእነርሱ የምትሰጡትን እንክብካቤ፣ እነርዚህን ሁሉ መመጠን ማለት ነው። ገደብ ማስቀመጥ ማለት ኃይላችሁን እንደ ፈሳሽ ውሃ አስቡት እስኪ። እናም ይህ ውሃ የሚፈሳው ትኩረታችሁ ወዳለበት ቦታ ነው። ታዲያ ወደ ናቋችሁ ሰዎች አቅጣጫ በማድረግ ለምን ኃይላችሁን ታበክናላችሁ? የትኩረት አቅጣጫችሁን ቀይሩት። ወደሚጠቅማችሁ ነገሮች ብቻ አድርጉ። ከናንተ ከሩቅ በማየት ወደ ውጪ ሌላ ምንም አይነት አማራጭ አይኖራችሁ። ማንም ላይ ስለ በቀል አታስቡ። በቀል አያስፈልጋችሁ። ደረጃ ነው ያስፈልጋችሁ። ያላችሁን ዋጋ ለሌሎች ማረጋገጥ አይጠበቅባችሁ። ዋጋችሁን መጠበቅና መከላከል ነው የሚጠበቅባችሁ። ያ ነው ገደብ ማበጀት ማለት። ገደቦችን ማስቀመጥ ሰዎች እንዳይጠጓችሁ መግፋት ማለት አይደለም። ነገር ግን ለእናንተ የሚገባችሁን ሰዎች ብቻ እየመረጣችሁ መውሰጃ መንገድ፣ ልባችሁንም ከመሰበር የምታስመልጡበት ድንቅ መሳሪያ ነው። ነገ ሰዎች እጣ ይሁን የሚል ፍራቻ አስወግዳችሁ እናንተ መጠንና መኖር ባለባችሁ ልክ መኖር ስትጀምሩ እናንተን ለመናቅ ያላችሁን ኃይል ያሰጣችኋል። እውነተኛ ዋጋችሁን ዝቅ ሳያደርግ የሚኖር ሰው በዚህ ገደብ ውስጥ ሳይሸበር ከእናንተ ጋር ሰላማዊ ሆኖ ሲኖር፣ ሌሎች ደግሞ እናንተ የምታስቀምጡትን ገደብና ስታንዳርድ ማለፍ ስለሚያቅተው ያ ራሱ ሲስተሙ ከእናንተ እንዲርቅ ያደርገዋል። ገደብን የማስቀመጥ ኃይል እጅግ ትልቅ ከመሆኑ የተነሳ እናንተን የሚንቋችሁ ሰዎች በራሳቸው ጊዜ ክብርን እንዲሰጧችሁ የሚያደርግ ኃይል ነው። እምቢ ማለት ባለባችሁ ነገር ላይ እምቢ ብትሉ፣ በቀልድ የተመሰሉ ስድቦችና ንቀቶችን የማታልፉ ከሆነ፣ ከሰዎች ጋር ሆናችሁ ሌሎች ሰዎች ማማቲም እንደማትፈልጉ የምታሳዩ ከሆነ፣ ሁሌም በረባ ባረባው ለሰዎች የማትገኙ ከሆነ፣
ከአሉታዊ ሰዎች ራሳችሁን የምታርቁ ከሆነ፣ ካላስፈላጊው ጊዜ ጥላችሁ የምትሄዱ ከሆነ፣ እነዚህ ነገሮች እንደ አስፈላጊነቱና እንደ ቦታው የምታደርጉ ከሆነ በጣም ወሳኝ ገደብ አስቀምጣችኋል ማለት ነው። ያኔ ሰዎች የፈለጉትን ነገር በእናንተ ላይ ሊያደርጉ አይችሉም። ነገር ግን አንዳንድ ነገር ሊባችሁ ይችላሉ። ተቀይረዋል ወይም ተለውጠዋል። ግን ለራሳችሁ ያለውን ክብር እያሳያችሁ ስለሆነ የእነሱ ወሬ መቀበል አይጠበቅባችሁ ማለት ነው። 3 ይቅር ማለትን ልመዱ። ሰዎችን ይቅር ማለት አብዛኞቻችን እንደ ድክመት ነው የምናየው። በኢጎ የተሞሉ ሰዎች የናቋቸውን ወይም ያስቀየሟቸውን ሰዎች ይቅር ማለት በአደባባይ እንደተዋረዱ እስኪመስላቸው ድረስ ይቅር ማለትን ነው የማይፈልጉት። ነገር ግን ይህ በፍጹም ስህተት ነው። ምክንያቱም እነዛን ሰዎች ይቅር ማለት ለእናንተው ነው ጥቅሙ። ሰላም የሚሰጣችሁ ነገር ግን ይቅር ማለታችሁ በሌላ መልኩ ሊገለጽ አይገባም። ይቅር ያላችሁትን ሰው የግዴታ መልሳችሁ እንደ ድሮ ተቀብላችሁ ላትኖሩ ትችላላችሁ። ለምሳሌ ክህደትን ይቅር ላትሉ ትችላላችሁ። ነገር ግን ለእናንተ ከውስጣችሁ ብታወጡት ሰላም ይሰማችኋል። መጨነቅም ያለብን ልንቆጣጠረውና ልንይዘው ስለምንችለው ነገር ነው እንጂ መቆጣጠር ስለማትችሉት ነገር በፍጹም ማሰብ መጨነቅም የለባችሁ። አንዳንዴ ከሌሎች ለየት በማለት ብልጥ መሆን መቻል አለብን። የውስጥ ደስታችሁና ሰላማችሁን ለማግኘት ስትሉ የበደሏችሁንና የናቋችሁን ሰዎች ይቅር ማለት አለባችሁ። ከዛ በኋላ ያንን ሰው ወደ ህይወቴ ላስገባና በተመሳሳይ ሁኔታ አብሬው ልቀጥል ወይም ልተው የሚለው ጥያቄውን ለእናንተ ትችዋለሁ። እንደየጥፋቱና ለይቅርታ እንደመጡበት ልቦና ስለሚለያይ ውሳኔው የእናንተ ነው። ነገር ግን በቀለም በማሰብ ግን ሰላም ልታገኙ አትችሉም። ነገሩን በመልቀቅና በመተው ግን ሰላም ማግኘት ትችላላችሁ። የሚልቋችሁም ሰዎች ደግሞ መቼም የማይረዱት ነገር ቢኖር በጥበብ የምታሸንፉበትን መንገድ ነው። ያለ በቀል ፓወርፉል ሰዎች መሆን ትችላላችሁ። ትኩረታችሁን መሰብሰባችሁ ትልቅ ኃይል ነው። እናም ፈገግ እያላችሁ ሲመለከቷችሁ ራሳችሁን እየገነባችሁ እድገት እያሳያችሁ እያሸነፋችሁና በልባችሁ ምንም ቂም ሳትይዙ ሲመለከቷችሁ የዛኔ ድል እንዳደረጋችሁ እነርሱ ራሳቸው ያውቃሉ። ምክንያቱም ከዚህ በኋላ ሊያገኟችሁ አይደፍሩ። ምዕራፉን ዘግታችሁታል ማለት ነው፣ ወይም ድልድዩን አቃጥላችሁት። ይቅርታ አድርጋችሁ ሰላማችሁን መርጣችሁ ሄዳችኋል። ይህን ስታደርጉ እንደ አንድ ብልህ ሰው ድንቅ ውሳኔ ወስናችኋል ማለት ነው። ወደ መጨረሻውና አራተኛው ሐሳብ ሳልፍ አስፈላጊ ከሆነ ጥሎ መሄድ። አንዳንዴ ማለት ካለባችሁ ፓወርፉል ነገሮች አንዱ ዝም ማለት ነው። ክርክር የለም፣ በቀል የለም፣ የመጨረሻ ወይ የመወያያ የመለያ ቃል የለም። ወደ ኋላ መዞርና ትቶ መሄድ ብቻ። ምክንያቱም ትቶ መሄድ ተስፋ መቁረጥ ሳይሆን የሆነ ነገር ላይ ከዚህ በላይ መሳተፍ እንደሌለባችሁ የሚያሳይ ነው። ይንቋቸዋል። አንዴ ብቻ አይደለም፣ በድንገት ብቻ አይደለም፣ ደግሞም በተደጋጋሚ በግድየለሽነት ይቅር በማያስብል ሁኔታ ይንቋቸዋል። እናንተስ እድል ትሰጣላችሁ፣ ትታገሳላችሁ፣ አብራችሁ ትቆያላችሁ። ነገር ግን አንዳንድ ሰው የእናንተን ዋጋ የሚገባው እናንተን ሲያጣ ብቻ ነው። እናም ዋጋችሁን ከሚያንቋሽሹና ከሚያጣጥሏችሁ ሰዎች በተለያችሁ ቁጥር የደረሰባችሁን ንቀት በደንብ እንዲሰማቸው ታደርጓቸዋላችሁ። ትታችሁም ስትሄዱ ሁሉ ነገር ይቀየራል። ትልቁ የምትመልሱበት ድል ሰላማችሁን፣ መልሳችሁ እንዳትጣሉም ራሳችሁን እየጠበቃችሁ ትሄዳላችሁ። አያችሁ፣ እነርሱ ሲንቋችሁ ምን ይፈልጋሉ መሰላችሁ? እንድትከተሏችሁ ይፈልጋሉ። ስለ ራሳችሁ እየደጋገማችሁ እንድታብራሩ፣ እንድትከራከሩ ይጠይቋቸዋል። የክርክር ሐሳብ እንድታነሱ ይፈልጋሉ። የእናንተን ዋጋ ለማሳወቅ እንድትጥሩ ይጠብቃሉ። ነገር ግን የናቋችሁን ሰዎች በቀላሉ ትታችሁ ስትሄዱ፣ ረጋ ካላችሁ፣ ትኩረታችሁን ከሰበሰባችሁ፣ ሳትረበሹ ከጸናችሁ እናንተን ለመቆጣጠር የሚያደርጉትን ሙከራ ታከሽፋላችሁ። ትታችሁ መሄድ ማለት በነፃ የሚገኘውን ነገር ለማግኘት ጥረት ማድረግ አቁሜያለሁ የሚል መልእክት ያስተላልፋል። የዚያኔ ጊዜ የእኔን ኃይል ለማግኘት ከዚህ በኋላ ምንም እድል የላችሁም ብሎ ጥሎ ማለፍ ነው። ምክንያቱም እውነተኛ ኃያልነት በጩኸትና በግርግር አይገለጽም። ማስጠንቀቂያም፣ ልመናም፣ የልብ ስብራትም ሁሉ ነገር አይኖርም። ሰላም ብቻ። በምትናቁትና በምትጠሉበት ቦታ ከነርሱ ጋር በአንድ ጠረጴዛ እያወራችሁ እየተመገባችሁ ግን ክብራችሁን ለማስጠበቅ አትሞክሩ። ያኔ ራሳችሁ ናችሁ ክብራችሁን ያጣችሁት። ነገር ግን
በምትናቁበት ቦታና በምትጠለቁበት ቦታ ላይ በአንድ ጠረጴዛ ላይ ማውራትም መመገብም አይጠበቅባችሁ። ያኔም እነርሱ የእናንተ ዋጋ ይገባቸዋል ማለት ነው። እነዚህ የዛሬ 4 ነጥቦች ሰዎች በንቀት ዋጋችሁን ዝቅ በሚያደርጉበት ጊዜ በእርግጥ ማን መሆናችሁን የምታሳዩበት መንገድ ነው። በጣም እንደወደዳችሁት አልጠራጠርም። ትምህርቱ ጠቃሚ ስለሆነ ለሌሎች ማጋራትን አትርሱ። እስከ መጨረሻው ስለተከታተላችሁኝ ከልቤ አመሰግናችኋለሁ። ካመንክ ትችላለህ። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስህን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች እንዳሉ ማሰብ ተገቢ ነው። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷም ልክ ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደም መሆኑን መረዳት ተገቢ ነው። ወዳጄ፣ ቀላሉን መመኘት አቁመህ ለከባዱ መዘጋጀት ስትጀምር፣ ምቾትህን አቁመህ በማይመች ሁኔታዎች ውስጥ ራስን ለማመቻቸት ስትጥር፣ ከሚታየውና ከሚሰማው በላይ በራስህ ተስፋ ከተመራህ፣ የአምላክን ፍቃድ ከጠበቅ፣ በእርግጥም ትችላለህ፣ ትቀየራለህ፣ ታደርጋለህ። ሐሳብና ምኞት ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ነገር ብታስብ፣ መቀየር ስለምትችለው ነገር ብታሰላስል ደግሞ ብዙ ነገሮችን የመቀየር እድሉም አቅሙም ይኖርሃል። ከቢሆን ኑሮ ሐሳብ ተላቀ፣ ከቅዠት ተላቀ፣ ከማይሆኑ ሐሳቦች ወጥተህ ከአቅም በላይ የሆኑ ነገሮች ላይ ማተኮርን አቁመ ነፃ ፍቃድ ባለህ በራስህ በገዛ ፍላጎትና ምርጫ የተገደበውን ሕይወትን መለወጥ ትችላለህ። ማንም የተሰጠው የተለየ ክህሎት አለ። የክህሎት ውጤት ግን በራሱ ውሳኔና ተግባር ላይ የተመሰረተ። ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ መጀመሪያ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሙከራችሁን ስታዩ ብቻ ነው። እጁን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆን ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅም ጋር የሚሄድ ምርጫህን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንም እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራ እንደሚያደርስህም ተማመነበት። ያን ከፍታ ላይ ስትወጣ ደግሞ አንተ ሳትሆን ድልህ ይናገር። ምክንያቱም ቋንቋ አለው። የአሸናፊነት ቋንቋ ንግግር አለ። የድል አድራጊነት ንግግር አቋም አለ። ዋጋ የመክፈል አቋም መስዋዕትነት አለ። ለታላቅነት የሚከፈል መስዋዕትነት ራስህን መስጠት ይኖርብሃል። ሕይወትን ለማሸነፍ ብቸኝነት አለ። ራስን ለማብቃት የሚበቃ ብቸኝነት። ትኩረትህን የድል ጽዋ ላይ ስታደርግ፣ ሐሳብህን መሰብሰብ ስትችል፣ ስሜትህን ስትቆጣጠር፣ ሐሳብህን ስትሰበስብ፣ ራስን ስትገዛ ማብቃት ያለበት ነገር ሁሉ ያበቃል። አሸናፊነትህ ወደ ራስህ ይመጣል። ድልህ ከእጅህ ይገባል። ስኬትህ በየጊዜው ይጨምራል። ያለማቋረጥ የምትለማመደው ውጤቱን ስለምታውቅ ነው። ብቻህን የምትታገለው የትግል ምክንያት ስለገባህ ነው። በውጥነት የምትቆጥረው ዓላማ ስለገባህ ነው። የተሰበረው ልብህ በአሸናፊነትህ ይቃናል። ተስፋ በማጣት የተረበሸው ልብህ በድል አድራጊነት እንደገና ይሞላል።
በስንፍና የታጠረው ስሜት በውጤት ይነቃቃል። አየህ ጀግናዬ፣ ድልህ ይናገር ስልህ፣ አሸናፊነትህ ይመስክር ስልህ፣ ውጤት በጉልህ ያወራ ስልህ፣ ከውጤት በላይ ምንም ማሳያ ስለሌለ ዓይንህን ስኬት ላይ አድርግ። ልብህን ለዓላማ አስገዛ። መንፈስህን በአምላክ ቃል ጠግ። ውስጥህን በሚያናጉ ቃላት ራስን መካከለኝነት የሚያበቃው ትኩረትን መቆጣጠር ስትጀምር፣ ለራስ የምትሰጠው ቦታ የሚቀየረው ብቸኛ ደስተኛ መሆን ስትጀምር፣ ለስኬትህ የምትቀርበው በማንነትህ የምትኮረው ዓለምህን የምትቀይረው የምትረታው ራስህን የምታኮረው ለራስ የገባውን ቃል ስታከብር፣ የራስህን ምስጢር ለማንም የመናገር ግዴታም የለብህም። የተዘጋብህን በር ለማስከፈት አላስፈላጊ ሰጣ ገባ ውስጥ መግባት አይኖርብህም። የምትሰማው፣ የምታነበው፣ የምትከተለው እያንዳንዱ ነገር አንድም የውድቀት ምክንያት አሊያም የስኬት መንስኤ የመሆን አቅም አለ። ወንድሜ፣ ዕውቀት ይኖር ይሆናል። ዕውቀት ግን ምን አተረፈልህ? ጥበበኛ እንደሆንክ ልታስብ ትችላለህ። ነገር ግን ጥበብን በምን ገለጽከው? ጥሩ ተናጋሪ ልትሆን ትችላለህ። ነገር ግን የምትናገረው ምንድን ነው? በሥራ ታታሪ ነህ? ተነሳሽነት ከፍተኛ ነው? ንቃት የላቀ ነው? ታታሪነት የተለየ ነው? ነገር ግን ይህ ሁሉ ጥራትህ፣ ይህ ሁሉ ጥንካሬ ውጤት ካላመጣልህ፣ ለፍሬ ካላበቃ ትርፉ ምንድን? ስኬትህ የውጤታማነት ጉዳይ እንደሆነ አስታውስ። ስኬትህ አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ? የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱ በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። ውድ የቻናሌ ቤተሰቦች፣ ራስህን መሆን ሌሎችን ለመምሰል የመፈለግ ዝንባሌ በአብዛኛው ለአእምሮ ጭንቀት መነሻ ነው። በአእምሮውም በአካልም ራሱን መሆን ሲችል ሌሎችን ለመምሰል እንደሚመኝ ሰው ጭንቀት የሚበዛበት የለም። ወዳጆቼ፣ በዛሬው ቪዲዮ ላይ ራስን ስለመሆን በጥልቀት እንመካከራለን። እናንተም በጥሞና ሰምታችሁ ከተገበራችሁ ራሳችሁን በመሆን ለዓለም የማትተርፉበት ምንም ምክንያት የለም። በመጨረሻም ቪዲዮን ካያችሁ በኋላ የተማራችሁትንና የገባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እስኪ ወደ አንድ ታሪክ ልውሰዳችሁ። አንዲት በመልኳ የምታፈር ዘፋኝ ለመሆን የምትመኝ ልጅ ነበረች። በተለይም የሚያሳፍራት ሰፊው አፏና ገጣጣ ጥርሷ ነበሩ። ልጅቷም እንደ ዕድል አግኝታ ተሳካለትና በሕዝብ ፊት ቀርባ ለመዝፈን በቃች። ነገር ግን በምትዘፍንበት ጊዜ አፏን ለማጥበብና ጥርሷን ለመከለል ስለሞከረች አድማጮቿን ልትስብ አልቻለችም። እንዲያውም አብዛኞቹ ሁኔታዋን ስለተረዱ ሳቁባት። አድማጮቿንም በፍጹም ልትስብ ስላልቻለች በዚያም ቀን ዘፋኝ የመሆን ተስፋ መንምኖ ታያት። ከአድማጮቹ መካከል በዚያ ወቅት ሁኔታዋን የተገነዘበና ችሎታም እንዳላት ያመነ አንድ ሰው ወደ ራሱ ጠርቶ እንዲህ አላት፣ አየሽ፣ ዘፈኑ ስትጫወቺ እመለከትሽ ነበረ። ልትደብቁ የሞከርሽውንም ነገር ደግሞ በደንብ አውቄዋለሁ። በጥርሶችሽ ታፍሪያለሽ አይደለም? ይህን ስትሰማ ልጅቷም አፈረች። ሰውየው ግን ንግግሩን በመቀጠል ምን ልታደርጊው ትችያለሽ? ገጣጣነት ወንጀል ነው እንዴ? በፍጹም አይደለም። እና ከዚህ በኋላ በምንም አይነት ጥርሶችሽን ለመደበቅ እንዳትሞክሪ። ተዝናንተሽ ዝፈኝ፣ አትፍሪ። ዓለም አፈርሽን ሲያውቅ ተመልካቹ ይወድሻል አላት።
በዚህ ላይ ማን ያውቃል? እነኚህ ዛሬ የምታፍሪባቸው ጥርሶች ግን ነገ ብዙ ሀብት ሊያስገኙልሽ ይችላል አላት። ይቺም እንደ የተባለችው ልጅ ካሲ ዳሊ ነበረች። ዳሊም የሰውየውን ምክር ከተቀበለች በኋላ ጥርሶቿን ረስታ ተመልካቾቹን ብቻ ማሰብ ጀመረች። አፏን ከፍታ ስትዘፍን ተመልካቾቹ ተማረኩላት። ዛሬ ላይ የፊልምና የሬዲዮ ኮከብ ተዋናይና ዘፋኝ ሆናለች። አሁን ብዙ ወጣቶች ዳኒን ለመሆን ሙከራ ያደርጋሉ። ይኸውልህ አንተም እኔም ይህን ችሎታ አለን። ስለዚህ እንደ ሌሎች ባለመሆናችን ስንጨነቅ ወርቃማ ጊዜያችንን አናጥፋ። ታዋቂው ፈላስፋ ዊሊያም ጄምስ ራሳቸውን መሆን ስላልቻሉ ሰዎች ሲያወሳ ሰው ሌላን ሰው ለመሆን ሲሞክር ነው ራሱን በህይወት አዙሪት ውስጥ ይጥላል ብሏል። ስለዚህ ሁላችንም ራሳችንን በመሆን በህይወታችን ላይ የተቀመጠልንን ድንቅ አቅም እንጠቀም። ሌላው ራስን ከመሆን ጋር ተያይዞ የአብዛኛው ስራ ፈላጊ ትልቁ ስህተት ራስን አለመሆን ነው ይለናል። አቶ ጳውሎስ የአንድ የዘይት ፋብሪካ ፐርሶኔል ናቸው። አዳዲስ ስራ ፈላጊዎች ስራ ለመቀጠር ሲጠየቁ የሚፈጽሙት ትልቁ ስህተት ምንድን ነው ተብሎ ለተጠየቁት ጥያቄ እንዲህ ብለው ነበር የመለሱት። እኔ በትንሹ ከ60 ሺህ ያላነሰ ሰው ቃለ መጠይቅ ፈተና ሰጥቻለሁ። አብዛኞቹ ስራ ፈላጊዎች ግን የሚፈጽሙት ስህተት ራሳቸውን ላለመሆን የሚያደርጉት ሙከራ ነው። አንድ ጥያቄ ሲጠየቁ ምንጊዜም ለጥያቄው መልስ ይሆናል ብለው ያመኑበትን ሳይሆን አንተ ጥያቄው ትፈልገዋለህ ብለው ያሰቡትን ነገር ይመልሱልሃል። ይህ ደግሞ ይጥላቸዋል። ምክንያቱም ማንም ቀጣሪ አስመሳይ ሰራተኛ አይፈልግም። አስቡት፣ የውሸት ገንዘብ መቀበል የሚፈልግ ሰው አለ? የለም። ስለዚህ ሁላችንም ራሳችንን ነው አውቀው በዚህ ዓለም ላይ የተለየ ፍጡር ነህ። ከዚህ በፊት ዘመን ከተፈጠረ ጀምሮ አንተን የመሰለ ሌላ ሰው ኖሮ አያውቅም። ወደፊትም በሚመጡት ዘመናት ሁሉ አንተን የሚመስል ሰው አይኖርም። ይህም በሳይንስም ተረጋግጧል። አንተ ስትጸነስ በሚሊዮን የሚቆጠሩ የወንዴ ዘሮች ወደ እናት ማህፀን ውስጥ ይገባሉ። አንተን ያስገኘው ግን አንዱ ነው። ከቀሩት መካከል አንተን ያስገኘውን የመሰለ የወንዴ ዘር የለም። እነኛ በሚሊዮን የሚቆጠሩ የወንዴ ዘሮች በማህፀን ቢጸነስ ቢችሉና እናት ያን ያህል ልጆችን አርግዘው እንኳን መውለድ ቢችሉ አንተን የመሰለ ሌላ ልጅ ሊወልዱ አይችሉም። ስለዚህ ነገር እርግጠኛ ለመሆን ከፈለክ የሬዲቲና የዴንቴክስ መጽሐፍቶችን መመርመር ትችላለህ። አንተ ልዩ ነህ። አንተን የሚመስል ማንም የለም። ራስን ብቻ ሆን። ዛሬም ቀናት እየነጎዱ ነው። ዛሬም አዲስ የተለየ ቀን ተመልክተሃል። ዛሬም በአምላክ ቸርነት የዛሬዋን ውብ ማለዳ ተመልክተሃል። ተመስገን። ለዚህም ያልታደሉ ብዙዎች አሉ። ለአንተ አዲስ ቀን ሲሰጥህ ያለምንም ተርፍ ዝም ብሎ እንዲያልፍና ዋጋ ቢስ እንዲሆን አይደለም። በየትኛውም ቀን የማትረፍ ግዴታ እንዳለብህ አስታውስ። በአንተ ንግግር የሚድኑ ነፍሳት አሉ። በአንተ ሥራ የሚባረኩ ሰዎች አሉ። በአንተ አጭር ጽሑፍ የሚያርፉ ነፍሳት አሉ። ኃላፊነትህን ለመወጣት ፈጽሞ አታቅማማ። ያለህን ነገር በሙሉ ያንተ ብቻ አይደለም። ማንም ሁን ማንም ዕድሜህን በሙሉ እየተቀበልክ ብቻ እንድትኖር የተፈረደብህ አካል አይደለም። ያለህን አወክም አላወክም ካለ ላይ የመስጠት የማጋራት ግዴታ አለብህ። ከቀን ቆርሰ ለምትወደው ወይም ለሚወዱ መስጠት ስትጀምር ሕይወት በምላሿ ምን ልትሰጥህ እንደምትችል ትመለከታለህ። ተኝቶ ምን ማለም፣ ቁጭ ብሎ በምኞት መስከር፣ ያለምንም እንቅስቃሴ አእምሮትን ለማስታገስ መሞከር ቅዠት እንጂ እውነት አይደለም። መዳረሻ የትም ቢሆን መጓዝ ካልጀመርክ ድረስ መቼም ልትደርስ አትችልም። አዎ ቅዠታም አትሁን። ተቀምጣ የምትነካው ሰማይ የለም። አዎንታዊ ማረጋገጫዎችን በማድረግ ብቻ የፈለግከውን አታገኝም። ደጋግመህ ስላወራው ብቻ ለስኬትና ከፍታ ማረጋገጫ ልታገኝ አትችልም። የተበላሸው ሕይወትህን ለማስተካከል፣ የምንጊዜውን ምኞትህን እውን ለማድረግ፣ ዓለምህን ለመቀየር፣ አካባቢህን በጥራት ለመሙላት ስንት ሰዓት የቀረ ይመስልሃል? ምን ያህል ቀን የቀረ ይመስልሃል?
በእርግጥ ጊዜ አለ፣ ነገር ግን ምን ያህል እንደሆነ አታውቅም። በእርግጥ ሰዓት አለ፣ ነገር ግን መቼ እንደሚያበቃ አታውቅም። እያንዳንዱን ወሳኝ ሐሳብህን አስቸኳይና ፈጣኝ እስካላደረግከው ድረስ ሁሌም ለሌላ ቀን፣ ሁሌም ለሌላ ሰዓት መሸጋገሩ አይቀርም። ወደድክም ጠላህም ማብቂያ ከሌለውና የዘወትር ጭንቀት ከሆነው ቅዠት የሚያወጣ አስፈሪ ኃይለኛ ውሳኔ መወሰን ይኖርብሃል። በሕልሜ ብቻ መኖር ሰልችቶኛል፣ በምኞቴ ብቻ መታሰር ሰልችቶኛል፣ ለጊዜያዊ ደስታ ብቻ መሯሯጥ በቅቶኛል በል። አዎ ምንም እንኳን ፈታኝ ቢሆን ሁሌም ቢሆን ከማይጨበጠው ቅዠት የተሻለ አማራጭ እንዳለ አስታውስ። በማለም ብቻ የሚኖሩ ሰዎች ይኖሩ ይሆናል። ኑሯቸው ግን ምን ሊመስል እንደሚችል መገመት አይከብድም። ቀላል ደረጃዎችን እየተራመዱ ድካማቸውን እያስታገሱ ስንፍናቸውን እያሽሞነሞኑ በትንሹም በትልቁም ተስፋ እየቆረጡ በቀልድና በጨዋታ ዕድሜያቸውን እየገደሉ የሚኖሩ ብዙዎች አሉ። እርሱም ምርጫቸው ነው። ከዚህ ማዕቀፍ እስካልወጡ ድረስ ሕይወት ሁሌም ምቾት ይኖራታል። ምቾቷ ግን የሕልሞች ሁሉ መቃብር ነው። የዓላማዎች ሁሉ የውድቀት ሁሉ ቦታ ነው። ከባዱን ቀላሉን ከፊትህ አለ። ቀላሉን ምረጥ፣ ሕይወትህ መክበድ ይጀምራል። ከባዱን ምረጥ፣ ሕይወትህ መቅለል ይጀምራል። ለራስህ ለምን እንደማታሸንፍ ልትነግረው ትችላለህ። በተቃራኒው ማሸነፍ ለምን እንደሚያስፈልግ ልትነግረው ትችላለህ። ጥቃቅን የግል ጦርነቶችን ጭምር በምክንያት ካልተዋጋ በቅርቡ እጅ መስጠትህ አይቀሬ ነው። የረጅም ጊዜ ስኬትህ በእጅ ለማስገባት የድካምና የስንፍና ስሜትን ችላ ማለት፣ ቅዠትና ከንቱ ምኞትን ማቆም ይኖርብሃል። ወስነ ስራ፣ ጀምር። የአየር ሁኔታውን መቀየር አትችልም፣ ነገር ግን አለባበስን መቀየር ትችላለህ። ችግሮችን ማስቀረት አትችልም፣ ነገር ግን ራስን ማበርታት ትችላለህ። ጊዜውን ማስተካከል አትችልም፣ ነገር ግን ከጊዜው ጋር መራመድ ትችላለህ። በአንዴ ተነስተ መንግስት መቀየር፣ አሰራሩን ማሻሻል አትችልም፣ ነገር ግን ራስን በፈለግከው መንገድ መገንባትና ማሻሻል ትችላለህ። ከአቅም በላይ የሆኑ የማንቆጣጠራቸው በእነርሱ ላይ ስልጣን የሌለን እኛ ሳንሆን እነርሱ የሚመሩን ምድራዊ ጌቶችና በእግዚአብሔር ፍቃድ የሚዘወሩ ነገሮች እንዳሉ ማሰብ ተገቢ ነው። ከዚህም አንጻር በእነርሱ ከማማረርና ከመናደድ ይልቅ ራሳችንን መመልከት ይኖርብናል። እውነት ነው፣ ሕይወት ከባድ ነች። የክብደቷም ልክ ግን ሚዛኑ በእኛ እጅ ላይ ነው። ሁሉም ነገር ይቻላል ሲባል በሰው አቅምና ዕውቀት የሚገደብ መሆኑን መረዳት ተገቢ ነው። ወዳጄ፣ ቀላሉን መመኘት አቁመህ ለከባዱ መዘጋጀት ስትጀምር፣ ምቾትህን አቁመህ በማይመች ሁኔታዎች ውስጥ ራስህን ለማመቻቸት ስትጥር፣ ከሚታየውና ከሚሰማው በላይ በራስህ ተስፋ ከተመራህ፣ የአምላክን ፍቃድ ከጠበቅ፣ በእርግጥም ትችላለህ፣ ትቀየራለህ፣ ታደርጋለህ። ሐሳብና ምኞትህ ሁሉ ገደብ አላቸው። ከገደባቸው የማለፍ አቅሙ ግን ይኖርሃል። ማውጣት ማውረዱ፣ ማሰብ ማሰላሰሉ አይቀርልህምና ማድረግ ስለምትችለው ነገር ብታስብ፣ መቀየር ስለምትችለው ነገር ብታሰላስል ደግሞ ብዙ ነገሮችን የመቀየር እድሉም አቅሙም ይኖርሃል። ከቢሆን ኑሮ ሐሳብ ተላቀ፣ ከቅዠት ተላቀ፣ ከማይሆኑ ሐሳቦች ወጥተህ ከአቅም በላይ የሆኑ ነገሮች ላይ ማተኮርን አቁመ ነፃ ፍቃድ ባለህ በራስህ በገዛ ፍላጎትና ምርጫ የተገደበውን ሕይወትን መለወጥ ትችላለህ። ማንም የተሰጠው የተለየ ክህሎት አለ። የክህሎት ውጤት ግን በራሱ ውሳኔና ተግባር ላይ የተመሰረተ። ልክን አውቆ መኖር፣ እንደ አቅም መራመድ፣ የሚችሉት ላይ ማተኮር ትልቅ ስጦታ ነው። ምንም ማድረግ አልችልም ከማለታችሁ በፊት የምትችሉትን ሁሉ ስለማድረጋችሁ መጀመሪያ እርግጠኛ ሁኑ። ነገሮች ከአቅማችሁ በላይ መሆናቸውን የምታውቁበት ብቸኛ መንገድ ሙከራችሁን ስታዩ ብቻ ነው። እጁን አጣጥፎ ተቀምጦ ከሕይወት ክብደት ማምለጥ አይቻልም። ንግግርን ችላ ብሎ ለመግባባት ዝግጁ ሳይሆን ቀርቶ የሰመረ የፍቅር ሕይወት መመስረት አይቻልም። ራስን ገድቦ ማንነትን አሳንሶ ራስን ወደ ኋላ እየገፉ ለውጤት መብቃትና ራስን ማሻሻል አይቻልም። ከአቅም ጋር የሚሄድ ምርጫህን ምረጥ። በመረጥከው ምርጫ ደስተኛ ስለመሆንም እርግጠኛ ሁን። ባሰብከው ሰዓት ያሰብከው ስፍራ እንደሚያደርስህም ተማመነበት። ያን ከፍታ ላይ ስትወጣ ደግሞ አንተ ሳትሆን ድልህ ይናገር። ምክንያቱም
ቋንቋ አለው። የአሸናፊነት ቋንቋ ንግግር አለ። የድል አድራጊነት ንግግር አቋም አለ። ዋጋ የመክፈል አቋም መስዋዕትነት አለ። ለታላቅነት የሚከፈል መስዋዕትነት ራስን መስጠት ይኖርብሃል። ሕይወትን ለማሸነፍ ብቸኝነት አለ። ራስን ለማብቃት የሚበቃ ብቸኝነት ትኩረትህን የድል ጽዋ ላይ ስታደርግ፣ ሐሳብህን መሰብሰብ ስትችል፣ ስሜትህን ስትቆጣጠር፣ ሐሳብህን ስትሰበስብ፣ ራስን ስትገዛ ማብቃት ያለበት ነገር ሁሉ ያበቃል። አሸናፊነትህ ወደ ራስህ ይመጣል። ድልህ ከእጅህ ይገባል። ስኬትህ በየጊዜው ይጨምራል። ያለማቋረጥ የምትለማመደው ውጤቱን ስለምታውቅ ነው። ብቻህን የምትታገለው የትግል ምክንያት ስለገባህ ነው። በወጥነት የምትቆጥረው ዓላማ ስለገባህ ነው። የተሰበረው ልብህ በአሸናፊነትህ ይቃናል። ተስፋ በማጣት የተረበሸው ልብህ በድል አድራጊነት እንደገና ይሞላል። በስንፍና የታጠረው ስሜትህ በውጤትህ ይነቃቃል። አየህ ጀግናዬ፣ ድልህ ይናገር ስለህ፣ አሸናፊነትህ ይመስክር ስለህ፣ ውጤትህ በጉልህ ያወራ ስለህ፣ ከውጤት በላይ ምንም ማሳያ ስለሌለ ዓይንህን ስኬት ላይ አድርግ። ልብህን ለዓላማ አስገዛ። መንፈስህን በአምላክ ቃል ጠግ። ውስጥህን በሚያናጉ ቃላት ራስን መካከለኝነት የሚያበቃው ትኩረትን መቆጣጠር ስትጀምር፣ ለራስ የምትሰጠው ቦታ የሚቀየረው ብቸኛ ደስተኛ መሆን ስትጀምር፣ ለስኬትህ የምትቀርበው በማንነትህ የምትኮረው፣ ዓለምህን የምትቀይረው የምትረታው፣ ራስን የምታኮረው ለራስ የገባውን ቃል ስታከብር፣ የራስህን ምስጢር ለማንም የመናገር ግዴታም የለብህም። የተዘጋብህን በር ለማስከፈት አላስፈላጊ ሰጣ ገባ ውስጥ መግባት አይኖርብህም። የምትሰማው፣ የምታነበው፣ የምትከተለው እያንዳንዱ ነገር አንድም የውድቀት ምክንያት አሊያም የስኬት መንስኤ የመሆን አቅም አለ። ወንድሜ፣ ዕውቀት ይኖር ይሆናል። ዕውቀት ግን ምን አተረፈልህ? ጥበበኛ እንደሆንክ ልታስብ ትችላለህ። ነገር ግን ጥበብን በምን ገለጽከው? ጥሩ ተናጋሪ ልትሆን ትችላለህ። ነገር ግን የምትናገረው ምንድን ነው? በሥራ ታታሪ ነህ? ተነሳሽነት ከፍተኛ ነው? ብቃት የላቀ ነው? ታታሪነት የተለየ ነው? ነገር ግን ይህ ሁሉ ጥራት፣ ይህ ሁሉ ጥንካሬ ውጤት ካላመጣልህ፣ ለፍሬ ካላበቃ ትርፉ ምንድን? ስኬት የውጤታማነት ጉዳይ እንደሆነ አስታውስ። ስኬት አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ? የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱን በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። ነገሮች ሊያሸንፉን ሊጥሉን በሚሞክሩበት ቦታና ሁኔታ ላይ መቆየት የለብንም። ውስጣችን ባለው የህይወት አቅም ላይ ጥፍለን መፍታት። ምክንያቱም እኛ ባለንበት የከፍታ አቅም ጋር ጠላቶቻችን ለመቆየት ከባድ ይሆኑባቸዋል። በዛ ውስጥ አሸናፊ እንሆናለን። ያኔ እኛን ያስጨነቀን ሁኔታ፣ የከበደን ነገር ሁሉ ከኛ ጋር መቆየት አይችልም። ምክንያቱም ከፍታችን ጋር ጠላታችን በእኛ ልክ መተንፈስ ስለማይችል። አብዛኞቹ የህይወት ፈተናዎች ጠላቶቻችን በሙሉ ያሉት የሚመስሉት ወደ ከፍታችን እስክንወጣ ድረስ ብቻ ነው። ያኔ ከፍታውን ስንወጣ ምንም የለም። ከፍታችን ዋጋህን ከፍም ዝቅም የምታደርገው አንተ ነህ። ማንም ያንተን ዋጋ ማርከስም ማስወደድም አይችልም። ተራ፣ የተከበረ፣ ተወዳጅ፣ ዋጋ ቢስ ለመሆንህ፣ ድሃ፣ ሀብታም፣ ተሰሚ፣ የሚቀለድብህም ሰው ለመሆን 100% የራስህ ድርሻ ነው። ዋጋ ይተምንልህ።
አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች የአንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የሕይወትን ዋጋ ከፍ ማድረግ ከፈለግ ሚስጥሩ ያለው አንተ ጋር ነው። ወንድሜ የሕይወትን ዋጋ ወቅ የሕይወትን ዋጋ ካወቅክም በኋላ በሚመጥን የሕይወት ይዘት ልክ ኑር። አንተ ያላከበርከውን ማንነት ማንም አያከብርልህም። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለሕይወትህ ዋጋ እንዲሰጡና እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክም በኋላ በሚመጥን የሕይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ፣ ምንም ፋይዳ ከሌለው የሕይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበለዋል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱቡ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት አለ። ሰዎች ከአንተ ፍቃድ ውጪ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙም መብቱም አለ። ዋጋህን እንዳለ ማመን አለብህ። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብርሃል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደውም ዝቅ የምታደርገውም አንተው ራስህ ነህ። አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው አዎ አታስፈልግም፣ ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስላል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሄድ ሲሉ ወዴት ከሆነ መልስህ አትጠራጠር። ያንተም ዕጣ ፈንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልጋል፣ ሁሉም ያከብርሃል። ዋጋ በደንብ ይሰማቸዋል። በመኖርህ ከእነርሱ ጋር በመብዛት ያጣውን ዋጋ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል። ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ እንዲናገር አትፍቀድ። አሸርዳጅ አድርባይ አትሁን። ራስን ውደደው፣ ተቀበለው። ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ። ክብር የሁሉም ሰው ፍላጎት ጥማትም ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብዙ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ።
ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ዛሬ ዋጋችሁን ውድ የምታደርጉበትን 5 ዘዴዎች አሳያችኋለሁ። አንደኛ፣ የግል ነገሮችን ወይም ቀይ መስመርህን ለማንም አታስነካ። ማንም ሰው በህይወቱ የግል ወይም ማንም ሰው እንዲነካበት የማይፈልገው የህይወት ክፍል አለ። ታዲያ ይህንን የህይወት ክፍልህን ወይም ድንበርህን ሰዎች ሲጥሱት በቀላሉ ተመልክተ ዝም ማለት ከጀመርክ ነገ ከነገ ወዲያ አንተ ልትቆጣጠረው ወይም ልትመልሰው የማትችለው ንቀትና መስመር መተላለፍ ልታይ ትችላለህ። ስለዚህ ሁሌም ቢሆን ድንበርህን ወይም ቀይ መስመርህን አታስደፍር፣ አታስነቅ። ባለቤቱን ካልናቁ አጥሩን አይነቀንቁ አይደል የሚባለው? ይህን በደንብ አስታውስ። ሁለተኛ፣ መገኘት በሌለብህ ቦታ አትገኝ። አንዳንዴ የምንገኝበት ቦታ ህይወታችንን፣ ማንነታችንን፣ ሰዎች የሚሰጡንን ባህና ስፍራ ይወስነዋል። አንዳንዴ ቦታችን ለማንነታችን ሌላ ማንነትን ይሰጠዋል። ተራ ቦታ ላይ ተገኝተ ውድ ለመሆን መሞከር ቂልነት ነው። ምንም ያህል ምድር የሚለውጥ ዳይመንድ ዋጋውን በማያውቁት ሰዎች መካከል ቢገኝ ያው ከሚያብለጨልጭ ድንጋይ ያለፈ ተግባር አይኖረውም። አንተም በውስጥህ ያለውን አለኝ የምትላቸው እምቅ ብቃቶች፣ አቅሞች በቦታው ላይ እስካልሆነ ድረስ ሁሌም ርካሽ ነህ። ስለዚህ ዋጋችሁን በሚመጥን ማንነታችሁን በሚስተካከል ቦታ ላይ ለመኖር ለመቆየትና ለመገኘት አስቡ። ያኔ ዋጋችሁን ውድ ታደርጋላችሁ፣ ትፈለጋላችሁ። ሶስተኛ፣ ስለ ራስህ ጨርሰህ አትናገር። አንድ ሰው እንዲህ ሲል ሰማሁት፣ ጨርሰህ ብላ እንጂ ጨርሰህ አትናገር። ምክንያቱም አፍ ሲከፈት የሚለካው ጭንቅላት ነው። ማንም ሊያከብርም ሆነ ሊንቅህ የሚችለው ባወቀህ ቁጥር፣ ከአንተ በሰማህ ቁጥር ነው። ምንም ነገር ደግሞ ባወቅነውና በቀረብነው ቁጥር ያንን ነገር ቀለል አድርጎ ማየት የአብዛኞቻችን ደካማው ጎናችን ነው። ስለዚህ አንድ ነገር ልበላችሁ፣ ሰው አውቋችሁ እስኪጨርስ ድረስ የራሳችሁን ሚስጥርና ማንነት ሕይወት ዘርግፋችሁ አትናገሩ፣ ድብቅ ሆኑ። ያኔ ሰዎች እናንተን ለማጥቃት አይችሉም። ሁለተኛ፣ እናንተን ለማወቅ በአክብሮት ይሰበሰባሉ። ዋጋችሁንም ውድ ታደርጋላችሁ። ሁሌም ድብቅና ሚስጥራዊ ነገር በሰዎች ለመፈለግ ብዙ እድል አለው። ወንድሜ፣ የራስን ማንነት ዘርግፈህ ለሰዎች አትጨርስ። ምናልባት አሁን እያስናቀህ በሰዎች እያስተቸ ያለው ያ የታወቀው ማንነት ቢሆንስ? አራተኛ፣ የቁም ነገር ሰው ሁን። ሁልጊዜ ቀልድ ስታበዛ ማንነትህ በዛው ልክ ሰዎች ይለኩታል። ስለዚህ ቀልድ መቀለድ፣ ተጫዋች መሆን በጣም መልካም ነገር ቢሆንም በጣም ግን ከልክ ያለፈ ጥርስ መክፈት፣ የበዛ መጃጃል ውስጥ መግባት ግን ተገማች እንድትሆን ያደርጋል። ስለዚህ ቆጠብ በል፣ ኮስተር በል፣ ቆፍጠን በል። 25% ፈገግታ፣ 75% ቁም ነገር ይኖረህ። ያኔ ሰዎች ያከብሩሃል፣ ዋጋህንም አታረክስም ማለት ነው። አምስተኛና የመጨረሻው፣ ገቢህን ለማንም አታሳውቅ። ወዳጄ፣ ገቢህን ስታሳውቅ ሰው የተባለ ፍጥረት በገቢ ልክ ነው ማንነትህን የሚለካው፣ ይንቀሃል። ስለዚህም ገቢህን ፈጽሞ ለማንም አታሳውቅ። የማይፈልገውን አንድ እውነት ዛሬ እነግርሃለሁ፣ ማንም ሊለውጥህ አይመጣም። ቤተሰብ፣ ጓደኛ፣ መንግስት፣ አማካሪ፣ አምላክ ራሱ አንተን ለመለወጥ እስካልተንቀሳቀስክ ማንም ወደ አንተ አይመጣም። ከዚህ ቪዲዮ በኋላ ህልምን የምታሳካበትን ድንቅ አቅም ታገኛለህ። ካንተ የሚጠበቀው ቪዲዮን ላይክ አድርገህ፣ ለቻናሉ አዲስ ከሆንክ ደግሞ ሰብስክራይብ አድርገህ ለቁም ነገር እንደመጣ ሰው ቪዲዮን እስከመጨረሻ መመልከት ነው። አንደኛ፣ መራራውን ሀቅ ተቀበል። ማንም አንተን ለማዳን ሊለውጥህ አይመጣም። ቤተሰብህ፣ ጓደኛ፣ አለቃ፣ መንግስት፣ ፈጣሪ ራሱ አንተ ለመጓዝ ፈቃደኛ እስካልሆንክ ድረስ ወደ አንተ አይመጣም። እምነት ደግሞ
ከድርጊት ውጪ አጉል ምኞት ነው። ማንም ያንተን የድል በር አንኳኳልህ። ሁሉም የራሱን በር ነው የሚከፍተው። ማንም ያንተን አቅም ተመልክቶ አያጨበጭብልህም ወይም አያበረታታህም። ጎበዝ ለምን እንዲያታረግም አይልህም። አነቃቂ ንግግሮችን እንኳን ብትሰማ ሕይወትን ያነቃቁታል እንጂ አይቀይሩትም። ራስህን ማዳንና መለወጥ የምትችለው አንተ ብቻ ነህ። ይህን መራራ ሀቅ ተቀበል። ሁለተኛ፣ ሰበቦችህን ቆርጠጣል። ሰበቦች ዋጋ ያስከፍሉሃል። ለጊዜው እንደ ፓራስታሞል እያስታገሰ ረፍት ቢሰጥህም ዘለቄታ ግን አይደለም። ጊዜ የለኝም አትበል። ጊዜ ያለው ስክሮል በምታደርገው ስክሪን ታይም ላይ ነው። አየህ፣ ገንዘብ ላይ ኖር ይችላል፣ ግን እጅ ላይ ትንሽ ኢንተርኔት ካለ በቂ ነው። ዓለም ያለው በመዳፍህ ስር ነው። ስልክ ላይ ነው። ብዙ ነገር መማርና መለወጥ ትችላለህ። ነገር ግን አንተ ቤት በኩል ጊዜን በማይረባና በማይጠቅም ቦታ ላይ ነው የምታውለው። ጉዳቶችህንም የሰበብ መጠራቀሚያዎች እያደረግ በትንሽ ጉዳት ብዙ ነገር ራስን ትጎዳለህ። ሶስተኛ፣ የሚለውጡ ሰዎች ማንንም መጠበቅ አይፈልጉም። የሚለወጥ ሰው ማንንም አይጠብቅም፣ ባላቸው ይጀምራሉ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው ስታስቡት እናንተ ስኬታማ ሰዎች የሰዎችን እርዳታና ፍቃድ እየጠበቁ እዚህ የደረሱ ይመስሏችኋል? አይደለም። ሁሉም ስኬታማ ሰዎች የጀመሩት ባላቸው ነው። እንደው ከትንሹ ብንመለከት እኛ ሀገር ያሉት እንኳን ኳስ ተጫዋቾች እኮ የጀመሩት በካፖርተኒ ኳስ ሳይሆን በካልሲ ኳስ ነው። ዩቲዩበሮቻችንን ብንመለከት አሁን ላይ ትላልቅ ዩቲዩበሮች ናቸው ብለን የምናስባቸው የሀገራችን ዩቲዩበሮች እንኳን በትናንሽ ስልክ ነው። ትላልቅ የተባሉ ካምፓኒዎች በትላልቅ ጅማሬ በትልልቅ ህንጻ የጀመሩ ይመስሏችኋል? አይደለም፣ በጥቂት ጅማሬ ነው። ያለማንም እርዳታ ያለማንም ማማከር ዝም ብለው ወደፊት ቀጠሉ። ሲወድቁ እያስተካከሉ ከስተታቸው እየተማሩ ዛሬ እንደረሱ። አየህ፣ ሰዎች ሲያማርሩ እነርሱ ይፈጥራሉ። ስኬታማ ሰዎች እየተሳካላቸው በእድላቸው ሳይሆን በመረጡት ምርጫ ነው። ስኬታማ ሰዎች ሲሳካላቸው የሆነ የተለየ ተሰጥኦ ስላላቸው አይደለም፣ ወይም በፈጣሪ ተቀብተው ልዩ ስለሆኑ አይደለም። የመረጡትና ዋጋ የከፈሉለት ጉዳይ ግን ስኬታማ አድርጓቸዋል። አራተኛውን ስንመለከት ወደፊት ቀጥሉ። አሁን አነቃቂ ንግግሮችን ብዙ ጊዜ ሰምተሃል። አሁን የሚያስፈልግህ አነቃቂ ንግግር ሳይሆን የሚያስፈልግህ እርምጃ መውሰድ ነው። በጠዋት መነሳት፣ መጸለይ፣ ስፖርት መስራት መጀመር አለብኝ ብለህ ያቀድከውን እቅድ ወደ ተግባር መቀየር። ጥርት ያለ እቅድ ማቀድ፣ ከዛ መጀመር። ለመጀመር ምንም አያስፈልግም፣ መጀመር። ስድስተኛ፣ ጉዳቶችን እንደ ነዳጅ ተጠቀማቸው። ልብ ተሰብሮ ይሆናል። ቢዝነስን ከስሮ ሊሆን ይችላል። ያልጠበቅከው ነገርም ገጥሞ ይሆናል። ነገር ግን ስብርብር አድርጎ ሊያስቀምጥ አይገባም። አንተን እንደገና ሊፈጥርህ፣ እንደገና በስብራቶች ውስጥ የውስጥ ምቃቅምህ እንድታወጣ ሊረዳ ይገባል። አየው፣ ለዛ ነው 7 ጊዜ ተደፍራ በጣም አስገራሚ መጽሐፍ የጻፈችው። ሰባተኛውን ሐሳብ ልንገርህ። የራስ ጀግና ሁን። በዚህ ምድር የምትኖረው አንድ ጊዜ ብቻ ነው። የራስን አሻራና ኮቴ ጥለህ ማለፍ አለብህ። ትክክለኛው ጊዜ እስኪመጣ ትጠብቅ። ያንን ትክክለኛ ጊዜ ከፈጣሪ ጋር አንተ ፍጠረው። በትንሹ ተስፋ የሚቆርጥ ሰው አትሁን። ምክንያቱም ማንም ወደ አንተ አይመጣም። ተነሳ፣ ተንቀሳቀስ። ስኬት የውጤታማነት ጉዳይ እንደሆነ አስታውስ። ስኬት አንድ አፍታ ተጀምሮ በአንድ ጀንበር የሚቋጭ አጭር ጉዞ ሳይሆን ወጥነት ያለው የማራቶን ሩጫ መሆኑን ተረዳ፣ ተገንዘብ። የምር ድልህን ትፈልገዋለህ? የምር አሁን ካለህበት ማንነት መውጣት ትፈልጋለህ? እንግዲያውስ ስለ እርሱ መናገርን አቁምና ራሱ ድልህ እንዲናገር አድርግ። ራሱን በማሸነፍ ድሉን የሚቀናጅ ሰው ሆነ። ያኔ በስኬት ከፍታ ላይ እንደገና ትወጣለህ። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በኮሜንት ሴክሽን ላይ በፈለጋችሁት ርዕስ ላይ እንድሰራላችሁ የምትፈልጉትን ርዕስ በኮሜንት ሴክሽን ላይ ግለጹልኝ። ለቻናሉ አዲስ የሆናችሁ
ሰብስክራይብ፣ ላይክ፣ ሼር በማድረግ ይህን የለውጥ ቻናል ለብዙዎች እንዲደርስ አድርጉ። ይህ የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን። ቅዠታም አትሁን። ዛሬም ቀናት እየነጎዱ ነው። ዛሬም አዲስ የተለየ ቀን ተመልክተሃል። ዛሬም በአምላክ ቸርነት የዛሬዋን ውብ ማለዳ ተመልክተሃል። ተመስገን። ለዚህም ያልታደሉ ብዙዎች አሉ። ለአንተ አዲስ ቀን ሲሰጥህ ያለምንም ተርፍ ዝም ብሎ እንዲያልፍና ዋጋ ቢስ እንዲሆን አይደለም። በየትኛውም ቀን የማትረፍ ግዴታ እንዳለብህ አስታውስ። በአንተ ንግግር የሚድኑ ነፍሳት አሉ። በአንተ ሥራ የሚባረኩ ሰዎች አሉ። በአንተ አጭር ጽሑፍ የሚያርፉ ነፍሳት አሉ። ኃላፊነትህን ለመወጣት ፈጽሞ አታቅማማ። ያለህን ነገር በሙሉ ያንተ ብቻ አይደለም። ማንም ሁን ማንም ዕድሜህን በሙሉ እየተቀበልክ ብቻ እንድትኖር የተፈረደብህ አካል አይደለም። ያለህን አወክም አላወክም ካለ ላይ የመስጠት የማጋራት ግዴታ አለብህ። ከቀን ቆርሰህ ለምትወደው ወይም ለሚወዱ መስጠት ስትጀምር ሕይወት በምላሿ ምን ልትሰጥህ እንደምትችል ትመለከታለህ። ተኝቶ ሕልምን ማለም፣ ቁጭ ብሎ በምኞት መስከር፣ ያለምንም እንቅስቃሴ አእምሮትን ለማስታገስ መሞከር ቅዠት እንጂ እውነት አይደለም። መዳረሻ የትም ቢሆን መጓዝ ካልጀመርክ ድረስ መቼም ልትደርስ አትችልም። አዎ ቅዠታም አትሁን። ተቀምጣ የምትነካው ሰማይ የለም። አዎንታዊ ማረጋገጫዎችን በማድረግ ብቻ የፈለግከውን አታገኝም። ደጋግመህ ስላወራው ብቻ ለስኬትና ከፍታ ማረጋገጫ ልታገኝ አትችልም። የተበላሸው ሕይወትህን ለማስተካከል፣ የምንጊዜውን ምኞትህን እውን ለማድረግ፣ ዓለምህን ለመቀየር፣ አካባቢህን በጥራት ለመሙላት ስንት ሰዓት የቀረ ይመስልሃል? ምን ያህል ቀን የቀረ ይመስልሃል? በእርግጥ ጊዜ አለ፣ ነገር ግን ምን ያህል እንደሆነ አታውቅም። በእርግጥ ሰዓት አለ፣ ነገር ግን መቼ እንደሚያበቃ አታውቅም። እያንዳንዱን ወሳኝ ሐሳብህን አስቸኳይና ፈጣኝ እስካላደረግከው ድረስ ሁሌም ለሌላ ቀን፣ ሁሌም ለሌላ ሰዓት መሸጋገሩ አይቀርም። ወደድክም ጠላህም ማብቂያ ከሌለውና የዘወትር ጭንቀት ከሆነው ቅዠትህ የሚያወጣ አስፈሪ ኃይለኛ ውሳኔ መወሰን ይኖርብሃል። በሕልሜ ብቻ መኖር ሰልችቶኛል። በምኞቴ ብቻ መታሰር ሰልችቶኛል። ለጊዜያዊ ደስታ ብቻ መሯሯጥ በቅቶኛል በል። አዎ ምንም እንኳን ፈታኝ ቢሆን ሁሌም ቢሆን ከማይጨበጠው ቅዠት የተሻለ አማራጭ እንዳለ አስታውስ። በማለም ብቻ የሚኖሩ ሰዎች ይኖሩ ይሆናል። ኑሯቸው ግን ምን ሊመስል እንደሚችል መገመት አይከብድም። ቀላል ደረጃዎችን እየተራመዱ ድካማቸውን እያስታገሱ ስንፍናቸውን እያሽሞነሞኑ በትንሹም በትልቁም ተስፋ እየቆረጡ በቀልድና በጨዋታ ዕድሜያቸውን እየገደሉ የሚኖሩ ብዙዎች አሉ። እርሱም ምርጫቸው ነው። ከዚህ ማዕቀፍ እስካልወጡ ድረስ ሕይወት ሁሌም ምቾት ይኖራታል። ምቾቷ ግን የሕልሞች ሁሉ መቃብር ነው። የዓላማዎች ሁሉ የውድቀት ሁሉ ቦታ ነው። ከባዱን ቀላሉን ከፊትህ አለ። ቀላሉን ምረጥ፣ ሕይወትህ መክበድ ይጀምራል። ከባዱን ምረጥ፣ ሕይወትህ መቅለል ይጀምራል። ለራስህ ለምን እንደማታሸንፍ ልትነግረው ትችላለህ። በተቃራኒው ማሸነፍ ለምን እንደሚያስፈልግ ልትነግረው ትችላለህ። ጥቃቅን የግል ጦርነቶችን ጭምር በምክንያት ካልተዋጋህ በቅርቡ እጅ መስጠትህ አይቀሬ ነው። የረጅም ጊዜ ስኬትህ በእጅ ለማስገባት የድካምና የስንፍና ስሜትን ችላ ማለት፣ ቅዠትና ከንቱ ምኞትን ማቆም ይኖርብሃል። ወስነ ሥራ፣ ጀምር። ቅዠቱን በተጨባጭ ውጤት ቀይረው። ቅዠታም አትሁን። አንድ ሰው እየኖረ ነው የሚባለው ሦስት ነገሮችን ሲያሟላ ነው። በመጀመሪያ ያለበትን ካወቀ፣ ሁለተኛ ደግሞ የሚደርስበትን በደንብ አድርጎ ካወቀ፣ ሦስተኛ ግን ካለበት ተነስቶ ወደሚደርስበት እየተጓዘ ከሆነ ይህ ሰው እየኖረ ነው። አንተስ የቱ ጋ ነህ? አንቺስ የቱ ጋ ነሽ? የራስህን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ስትቀመጥ ያወሩብሃል፣ ስትሰራ ያጥላሉሃል፣ ስታርፍ ይተቹሃል። ከእነርሱ መለየት ስትጀምር ይሳለቁብሃል። አዲስ ሕይወት ስትጀምር ጫና ውስጥ ይከቱሃል። ሰዎችን በፈራ ቁጥር በቅርበት ሆኖ ሲቆጣጠሩ ታያለህ። በምላሳቸው ሰንሰለት እጅህን ታስረህ ትመላለሳለህ። እነሱም ባሰብክ ቁጥር እንኳንም በአግባቡ ሥራህን ልትሠራ ይቅርና ከቆምክበት ስፍራ አንድ እርምጃ እንኳን ፈቀቅ አትልም። ዋናው ብርታትህ አቅምህ በሰዎች የፍርሃት ሰንሰለት ተተብትቧል። መርገጥ ያለብህን ስፍራ እንዳትረግጥ፣ መክፈት ያለብህን በር እንዳትከፍት ቀስፎ ይዞሃል።
ውድ ሐሳብ እያለህ በድንቅ የሕይወት እርምጃ ላይ ካለህ በማይረባና ተራ በሆነ የሰው አንደበት እንዳትሰበር። በሰዎች ተስፋ አስቆራጭ ጨለምተኛ አስተያየት በፍጹም አትሰበር። በፍጹም አንገትህን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አቅምህን አውቆና ተረድቶ አይደለም። የቱንም ያህል ቢቀርብህ ሊረዳህም ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ከራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስ መንገድ እየተጓዝክ ከሰዎች ዝምታን አትጠብቅ። ምላሱን ፈርተህ አርፈ ተቀምጠህ ያላመለጥከውን የሰውን አስተያየትና ትችት መቼም በልዩ ውሳኔና ወኔ ተነስተህ ልታመልጠው አትችልም። አንተ ባለህበት እነርሱም አሉ። የብርታትህና የጥንካሬ ውጤት የሰዎች አስተያየት አይደለም። እነርሱ የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትህን ቀጥል። እነርሱ በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በፈጣሪ ድጋፍ፣ በአቋምህ፣ በጥንካሬ ዘወትር በተስፋ ተሞልተህ ወደፊት ቀጥል። በበዛ ስድብና ነቀፋ የማትሰበር፣ በበዛ አድናቆትና ሙገሳ በትዕቢት የማትሞላ፣ እብሪተኛ የማትሆን ሚዛናዊ ሰው ሁን። ወደፊት መራመድን ከፈለክ መስማትና ማዳመጥ ያለብህን ሰው ላይ ራስን ሆነ ማደግና ራስን ሆነ መኖር ከፈለክ ብርታት፣ ጥንካሬ፣ ቆራጥ ማንነት፣ የዓላማ ሰው መሆንን ተማር። በተራ አስተያየት የሚረበሽና የሚቆም ትልቅ ሕልም እንደማይኖር አስታውስ። አንተነትህን፣ ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩ ምላሶች ማጨብጨብና ማሞጋገስ እስኪጀምሩ ድረስ እንቅልፍ አይውሰድ። ረፍት ብሎ ነገር የለም። እጅ አትስጥ። ነገሮች እንዳሰብከው ቀላል አይሆኑም። በአንተ የተወደደው ሁሉ በሌላው ዘንድ ቦታ ላይኖረው ይችላል። አንተ እንከን አልባ ነህ በምትለው ሌላው ብዙ እንከን ሊያወጣለት ይችላል። የሰው ልብ ውስጥ ለመግባት ተቀባይነትን ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት መንገዶች ሊጠብቁ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ፣ ተቀባይነት ማጣት በጉዞ ላይ ያጋጥማል። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታ ላታገኝ ትችላለህ። በቅድሚያ ብዙ መገፋት ሊደርስብህ እንደሚችል ማሰብና መዘጋጀት ብልህነት ነው። ቶሎ ከነቃ ወደ ራስ መመልከት ስትጀምር፣ ወደ እርምጃ በገባ ቁጥር ነገሮች ሲሰካኩ ትመለከታለህ። ሰዎች ምን ይሉኛል አትበል። መቼም በዚህ ምድር ላይ ራስን እንደመሆን የሚያስደስት ነገር የለም። ስለዚህ የአእምሮ ነፃነትህን ለማንም አሳልፈህ አትስጥ። ሰዎች ምን ያስባሉ ብለህ አጉል ጭንቀት መጨነቅና ማንም ያንተን ሕይወት ምንም ሊያደርገው አይችልም። የሕይወትህን መሪ የሚቆጣጠረው ማን ነው? ቤተሰብ ነው? ጓደኛ? በዙሪያ ያለ ሰው ነው? አንድ መሪ ለሁለት አያዝም። የመኪናው መሪ ሕይወት ነው። ሕይወትን ለሁለት የምትመራው ከሆነ፣ በሌሎች አስተሳሰብ የምትመራው ከሆነ ወደ ገደል ነው የምትገባው። ስለዚህ በአንተ ሕይወት የሚያዘው ማን ነው? ጊዜህን፣ ገንዘብህን፣ ጉልበትን የሚያዝበት ማን ነው? አንተና ፈጣሪ ካላዘዛችሁበት ሰዎች እንደ ጥላ ናቸው። ፀሐይ ሲገባ ይበተናሉ። አንተ ስትደምቅ ሲኖር ብቻ ነው የሚከተል። ከሌለ ማንም አጠገቤ የለም። ስለዚህ ራስህ ነው። ሰዎች የሚፈልጉን ጥንካሬያችን እስካለ ድረስ ብቻ ነው። ምን ይሉሃል መሰለ? እሱ እኮ ያመነበትን ነው የሚያደርገው። ለምን? ስትጠነክር፣ ራስ ላይ ስታተኩር ሁሉም ያከብርሃል። ባይወዱም እንደ አንተ መሆን ግን ይጓጓሉ። ለራስህ ቅድሚያ ስጥ። እሳቱ ላይ የምትጣደው አንተ ነህ። ምንም ቢሆን ብትታመም፣ ችግር ቢደርስብህ፣ ብትከስር፣ ቤተሰብ፣ ጓደኛ አይዞ ሊልህ ይችላል እንጂ ሕመምህን አብሮ አይታመምልህ። ለራስህ መኖር መጀመር አለብህ።
ለራስ የምትሰጠው ቦታ መቀየር አለበት። ውድ የቻናሌ ቤተሰቦች ለዛሬ ለእናንተ ይዤላችሁ የቀረብኩት ይህን ይመስላል። ከወደዳችሁት ላይክ፣ ቤተሰብ ካልሆናችሁ ደግሞ ቤተሰብ እንድትሆኑ ደግመን እንድንገናኝ ሰብስክራይብ በማድረግ የቻናሉ ቤተሰብ